በገቢዎች ሚኒስቴርና በጉምሩክ ኮሚሽን ሐዋሳና ሞያሌ ቅርንጫፍ ጽሕፈት ቤት በጋራ በግብርና ቀረጥ ላይ ያተኮረ የተማሪዎች የጥያቄና መልስ ውድድር በሐዋሳ ከተማ የተለያዩ ባለድርሻ አካላት በተገኙበት ተካሂዷል። ግብርና ቀረጥን በፈቃደኝነት የሚከፍል ኮንትሮባንድ ንግድና የታክስ ማጭበርበርን የሚጠየፍ ለሕግ ተገዢ የሆነ ትውልድን ለመፍጠር ያለመ መሆኑን ተመላክቷል። በዚሁ መድረክም በመገኘት መልእክት ያስተላለፉት በኢትዮጵያ ጉምሩክ ኮሚሽን የሐዋሳ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ የሆኑት አቶ ታደሰ መርድ እንደተናገሩት ከሆነ በመንግስት የተጣሉ ግቦች እንዲሳኩ በሀገር ውስጥ ገቢን በተገቢው መሰብሰብ የሚገባ መሆኑንም ተመላክቷል። ገቢን አሟጦ ለመሰብሰብም ተገቢ የሆነ ግንዛቤ ለህብረተሰቡ ማስጨበጥ እንደሚገባም ተናግረዋል። ልማት ለመስራት እነዚህ ጠንካራ ተቋማት ህልውና ኖሯቸው መንቀሳቀስ እንዲችሉ ሀብት ያስፈልጋል። ሀብት ቅድም እንዳልኩት መግቢያ ላይ አቶ ሀብታሙም እንደተናገሩት ከየትም አይደለም የሚመጣው ከዜጎች ከሚሰበሰብ ቀረጥና ታክስ ነው። ስለዚህ ይሄን ቀረጥና ታክስ በህጋዊ መንገድ በመሰብሰብ የህግ የበላይነት በሀገሪቱ እንዲረጋገጥ በየደረጃው ያለን አካላት ስንሰራ ቆይተናል። እንደተባለው እንደ ሀገር ኢትዮጵያ ከ1.2 ትሪሊዮን ብር በላይ ባለፉት 10 ወራት ሰብስባለች። ካላት አምራቾች አንጻር ሲታይ ገና ብዙ ይቀረናል። በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሀብታሙ ታደሰ በበኩላቸው ገቢን በውጤታማነት ለመሰብሰብ በዋነኝነት ስለ ታክስ የሚኖሩ እውቀት ከፍተኛ ድርሻ ይወስዳልን ብለዋል። በ32 ትምህርት ቤቶች ላይ ሲደረግ የነበረው የጥያቄና መልስ ውድድር ተጠቃሎ በሶስተኛ ዙር በዚህ በገቢዎች ሚኒስቴር ሐዋሳ ቅርንጫፍ፣ በጉምሩክ ኮሚሽን ሐዋሳ ቅርንጫፍ እና በሞያሌ ቅርንጫፍ በሶስቱም ቅርንጫፍ ጽሕፈት ቤቶች ክላስተር ሲደረግ የነበረው የጥያቄና መልስ ውድድሩ በዚህ በቢሻን ጉራቻ ተማሪ አሸናፊነት ተጠናቋል። ይሄ በመሰረታዊነት የሚኖረው ፋይዳ ታክስ ህብረተሰቡ የታክስ ግንዛቤ ኖሮ እንደገና የታክስ ግንዛቤ ላይ ያለ ሰው በትክክል ህጉን አውቆ መብቱንና ግዴታውን አውቆ ያን ማድረግ እንዲችል ከሚያስችሉ አንዱ በዜጎች ወይም በትምህርት ቤቶች ላይ የሚደረግ ትምህርት ግንዛቤ ጥያቄና መልስ ነው ማለት ነው። አገር ተረካቢ ትውልድን ጨምሮ በሁሉም ዘርፍ ስለ ታክስ እየተሰጠ የሚገኘው የግንዛቤ ማስጨበጫ ስራ ተጠናክሮ ይቀጥላልን ብለዋል ስራ አስኪያጁ በንግግራቸው። ነገ ስራ ላይም ሲገቡ የተለያዩ ዓለም ላይ ሲገቡ ይህንን ግንዛቤ ኖሯቸው ትክክለኛ ታክስ አገሪቱ እንድትሰበስብ የሚያደርግ በመሆኑ የተሻለች ሀገር የተሻለች ታክስ እንድትሰበስብ ትልቅ አስተዋጽኦ ይኖራል ብዬ ነው የሚወስደው። የተማሪዎች ውድድር በምዕራብ አርሲ፣ ጉጂ፣ ቦረና ዞኖች በሚገኙ 32 ሁለተኛ ደረጃ ትምህርት ቤቶች መካከል ሲካሄድ ቆይቶ ለፍጻሜ በደረሱ ከ4 ትምህርት ቤቶች በተገኙ 4 ተማሪዎች መካከል የተካሄደ ሲሆን ከቢሻን ጉራቻ ሁለተኛ ደረጃ ትምህርት ቤት አንደኛ በመውጣት የእውቅና ሽልማት በማግኘቷን መደሷን የገለጸችልን ተማሪ ቤተልሔም ንጋቱና የተማሪ ቤተልሔም ንጋቱ እናት ወይዘሮ ፀሐይ ነጋ ናቸው። በሀገሪቱ ላይ እየተከናወነ ያለው የልማት ስራ የጀርባ አጥንት የሆነውን ነገር ለማወቅ ስሞክር አንደኛ ግብር መሆኑን አወቅኩኝ። ከዛ በቀረበልን እድል መሰረት ደግሞ የበለጠ እንዳውቅ እድሉ ተመቻቸልኝ። በዛ ነው በሀገር አቀፉ ውድድር ላይ ከዚህ የበለጠ ሰራለሁ ብዬ አስባለሁ እና በተጨማሪ ደግሞ ግንዛቤዎችንም ህዝብ ላይ ለመፍጠር ጥረት አደርጋለሁ ብዬ አስባለሁ። ካገኘሁት ግንዛቤ አንጻር ያለውን ጠቀሜታና ሁኔታ በማየቴ በጣም ደስ ብሎኛል። ካሰብኩት በላይ ነው ማለት የዚህን ያህል የግብር እንደዚህ ገብቷት እስከዚህ ድረስ መድረሷ በጣም ደስ ብሎኛል። ለምን ካለ ሁኔታ ለከ እውነት ነው። ይህንን ነገር ያለ ምንም ነገር ካለ ግብር ውጭ የሚሰራ ነገር የለም። ካለ ምንም ነገር እንትን የሚደረግ ስለሌለ ይህን ገብቷት ይህንን ውድድር የኔ ነው ብላ እንትን ማድረጓ በጣም ደስ ብሎኛል። ለመምህራንና ለትምህርት ቤቶች የተለያዩ ማበረታቻ ሽልማትም በመርሃ ግብሩ ተካሂዷል።